ሰላም አለይኩም ወራህመቱላሂ ወበረካቱ። ነጃት እንግዲህ ጤነኛ ናት አይደለችም? እኔ እንጃ። የጤንነቷ ጉዳይ በጣም አጠራጣሪ ሆኗል አሁን ላይ። ግማሹን በእርግማን እንዲሁም የመዳም ቅሞችን ደግሞ አሁን በስድብ አጥረግርጋ ትታናለች ማለት ነው። ነጃት ትያዝ ወይስ እብድ ናት ብለን እንተዋት? እስኪ እናንተ ኮሜንት ላይ ያስቀምጡ ሀሳባችሁን። የተናገረችውን ስሙና እናንተ ፍርዳችሁን ስጡ። አልሰድብክም። ምናልባት እዛው ጅቡህን ለመቸርቸር ለቪው ይሆናል ቪዲዮ የሰራክብኝና ግን ትንሽ ልመርቅክ። አደጋ አላህ ይጣልብክ። ገብተክ የማትወጣበት ሙሲባ ውስጥ አላህ ያስገባክ። ዛሬ ነገ ሳይል አደጋ አላህ ይጣልብክ። ያ ረብ ልዓለሚን ያ ረብ። ሌላ ምንም አልልክም። እኔ ማንም የኔ የምለው ሰው የለኝምና በሰው ልጅ ላይ ምንም አይነት ተስፋ የለኝምና እሱ ይፍረደኝ። ወንድ ሆነክ ለኔ መጥፋ የምትመኝልኝ ሰው ሁሉ ምንም ሳላደርጋችሁ ምንም ሳልደርስባችሁ ያ ረብ ለዓለምን እንደወጣክ ያስቀርክ። ለሀገር ካፈራ ያብቃክ። ልጆችም ካሉክ በልጆችክ ላይ ይፈትንክ። አሚን በል። ሐስቢ አላህ ወነዕመል ወኪል ፊክ። አላህ ላይ ወፍቅክ ዱንያ ወልአኺራ። አሚን በል። ሰላም አለይኩም። ቆሻሻዎች፣ ባለጌዎች፣ መረኖች ሐስቢ አላህ ወነዕመል ወኪል ፊኩም። እንደወጣችሁ ያስቀራችሁ ያላሰባችሁትን አደጋ አላህ ይጣልባችሁ። ያ ረብ ለዓለሚን ያ ረብ። ገብታችሁ መውጣት የማትችሉበት ቦታ ውስጥ ሙሲባ ውስጥ አላህ ያስገባችሁ። ገብታችሁ መውጣት የማትችሉበት ነገር ውስጥ አላህ ያስገባችሁ። በማንም ተራ ገረዶች፣ እኔ ለገረድ ሴቶች አይደለም እያለቀስኩ ያለሁት በወንዶች ነው። በወንዶች ወንድም ሆኖ እንደ ሴት የሚያደርጋቸው ወንዶች አሉ። ወንድ ልጅ እኔ ለሴት ልጅ ጠበቃ ሲሆን ምናምን ይሄው የሰው ዘርዬ ቪዲዮ የሰራሁበትን ሰውዬ ላሳይሽ ማሪ። ቪዲዮ የሰራሁበትን ሰውዬ ላሳይሽ። ሐስቢ አላህ አለ ያ ረብ العالمين። ቆሻሻ ኡስታዝ አቡበክርን በመሳደብና የኢትዮጵያ ሙስሊም ሴቶችን በመሳደብ ሰላም አለይኩም ወራህመቱላሂ ወበረካቱ። ጭራሽ አሰላሙ አለይኩም ቆሽ የታባክ ታውቀዋለህ አንተ ሙናፊቅ ነህ። ልብስ አማርጣ ረደም ደረቅ አማርጣ የምትባለው ኧረ አንጀትክ ይድረቅ አንተ ቆሻሻ። እጥብ ደረቁን ከስሬት ቀናክ እንዴ ቀናክ አንተ ግማታም። ምን አባክ አገባክ ከስሬት። መጀመሪያ አማርኛህን አስተካክል አንተ የአማርኛ ደሃ። ስለዚህ እብድም አይደለሁም አንተ ቆሻሻ። አውቋ በድም አይደለሁም እብድም አይደለሁም። የእንዳናንተ አይነቶቹ ሽንታሞች ቆሻሾች ምላስ ያልሰበረኝ ኦኬ። ወድቄ መነሳትን ያስተማርኩኝ ጀግና ሴት ነኝ፣ ምንም የማይበግረኝ። አንተ ቆሻሻ ማለት ነው። አንተ ቆሻሻ ውሻ፣ የሰው ውሻ ይቻላል የውሾች ውሻ። ድምጻቸው ይሰማ ሲሉ የነበሩ ስለሆኑ አሁን ላይ ድምጻቸውን ይሰማ። ምን ነው ነጃት ይሁዲ ናት እንዴ? ይሄን ያክል የምትፈሯትኝ ነጃት ብቻዋን እኮ ይሁዲን ሆነችባችሁ አይደል? በጣም ነው እንዴ የምትፈሯት? ድምጻችን ይሰማ። በጣም ነው እንዴ ድምጻችን ይሰማ ብለው ትክክለኛ ነገር ከሱ ተሆነ ሊበረታታና ሊጠነካከር ይገባዋል ማለት ነው። ወንድ ልጅ ነክ አንድ ወንድ አንዲትን ሴት ሲያሳስር ማየት ከዛ አንተን ያስደስትካል፣ ታበረታታለህ። ቆሻሻ ሴቶዬ፣ ባለጌ፣ ቅፋፊ እዛም ሳህ የምትሉት ሴቶች ወንዶችም አርፋችሁ ተቀመጡ ማለት የእጇን ልታገኝ ይገባታል። አገር ትግባ። የእጇን ምን ነው የእጇን አልክ አንተ ቆሻሻ። የሰው ነፍስ አጥፍቻለሁ እንዴ? የእጇን ማግኘት አለባት። መጀመሪያ አማርኛ አስተካከል አንተ ቆሻሻ። አማርኛህን አስተካክል። ወይንም አንዱን ቀሚስህን ለብሰህ ዘው ቡና እያፈላክ ተቀመጥ አንተ ቆሻሻ ማለት ነው። ባለጌ ኑሮ አናቷ ላይ ሲወጣ ተስተካክላለች። ወንዶችም አርፋችሁ ተቀመጡ ማለት አገር ትግባ። ከዛ በኋላ ኑሮ አናቷ ሴቶች ወንዶችም አርፋችሁ ተቀመጡ ማለት የእጇን ልታገኝ ይገባታል። አገር ትግባ። ከዛ በኋላ ኑሮ አናቷ ላይ ሲወጣ ተስተካክላለች ማለት አገር ትግባ። ከዛ የኢትዮጵያ ኑሮ አናቷ ላይ ሲወጣ ተስተካክላለች። አያችኋ ምን ያክል የሰው ልጅ ውድቀት እንደሚያስደስታችሁ። እኔ አልወድቅም። መበረታታት ያለበትን ሰው ማበረታታት አለባችሁ እንጂ እንደዚህ ያሉ ሰዎችም ማበረታታት ርህራሄ ማድረግ አስፈላጊ አይደለም። የእጇን ማግኘት አለባት። የኔ አባት አንተ ድሮም እኮ እናንተ ርህራሄ አድርጋችሁልኝ እኮ አይደለም እኔ ከእስር ቤት የወጣሁት። የሞቴን ገመድ የበጠሰልኝ እኮ አላህ እኮ እንደ ሰው ስላለ አይደለም። እናንተ አይደለም ዛሬ ትላንት ራሱ ጥፋት አጥፍቼ እኮ የማይነካ ነክቼ እንድታረድ እኮ ለሰይፍ አሳልፋችሁ የሰጣችሁኝ ሰዎች ናችሁ። ላስታውሳችሁ እንዴ? መቼ እኔ ሲጀመር ከሰው ልጅ ተስፋ አለኝ? መቼ እኔ ለሰው ልጅ እሰግዳለሁ? አንተ ፈሳም አራም በጠጣም መቼ አባክ እኔ ከእናንተ ተስፋ አለኝ? አንተ ቁስላም
እያላችሁ ዘምሳህ እያላችሁ ነጌጧ ደግሞ አንዱ ተነስቶ ደግሞ በእሷ ፈለግ ወራስ ነው ፈልገ የፈለገው ነገር ያደርግሻ ሙያ ቆይ ቀሙጡ ኢንሻአላህ ቢዝኒላህ አላህ የማትችለውን ነገር ያምጣብክ። ማንንም ይቅርታ ጠይቅ። እንደው ትናንትና ራሱ ይቅርታ የጠየቁትን ትችዋለሁ። ከሰውየው ጋር ችግር ስላልነበረብኝ ነው። እነሱ እንደው በጥቅሉ እኔ ለእነዚህ ገራጆች ኮሜንት ለኮሜንት እየመጡ ለሚልከሰከሱ ለሴቶች ቦታ የለኝም። ግን ወንድ ልጅ ነው ደግሞ ምድረ ገጠሪ አንድ ሩህ ያለው ሰው እኮ ደግሞ አይደለም እንዳለ በጠቃም እኮ ናቸው። በባህር እየቀዘኑ የመጡ ማንሽም አባሽታይ እንዳትይ። እኔ ነጂ ስቃይና መከራ ብርቅ አይደለም። 3 ዓመት ሙሉ ለብቻዬ አንድ ክላስ ጨለማ ውስጥ ያሳለፍኩ ጀግና ሴት ነኝ። አንድ ተራ የሰፈር ዱርዬ ደግሞ ተሳደበች ብላችሁ እኔ የሞት ፍርድ የሚፈረድብኝ መሰላችሁ እንዴ? አስይዙኛ። የሰፈር ዱርዬ ግማታ። አቡበክር አህመድ ፖለቲከኛ እንጂ ኡስታዝ አይደለም። በደንብ ልናገርና የመጣውን በቀበል ይሻላል። እኔ ነጂ ነኝ። ለማንም የማልበረከክ ለማንም የማልሰግድ። እናንተ ናችሁ ለሱ ጠበቃ የምትቆሙለት። የት አባታችሁን ያውቃችኋል? ኡስታዝ ከሆነ ምን ይሰራል? ፖለቲካ ውስጥ ምን ይሰራል? ምን ይሰራል? ሂዱ። ቁጭ ብዬ እየጠበቃችሁ ነው። በማንኛውም ሰዓት ዝግጁ ነኝ። በማንኛውም ሰዓት ፈልጋችሁኝ አይደለም። 681 አህያዎች ቁጭ ብላችሁ እያያችሁኝ ያላችሁ መጥፎ ነገር እንድናገር እየጠበቃችሁ ነው። ቪዲዮ አድርጋችኋል፣ ተቀባበሉት። ቁጭ ብዬ እየጠበቅኳችሁ ነው። አድርግ አንተ ቆሻሻ አድርግ። አንጁታ መጮ አንጁታ ሮጮ አሉ። መጀመሪያ እኮ አንቺ እንዳትያዢ አፍሽን መሰብሰብ ነበረብሽ፣ ምላስሽን መሰብሰብ ነበረብሽ። ከዚህ በፊት ባለፈው ህይወትሽ መማር ነበረብሽ። አለ ኡስታዝን ተሳድበሽ አሁን ተዩ። ከዚህ በፊት እኮ አንቺ ለነገር እንኳን ኡስታዝን ጌታሽን የፈጠረሽን ጌታ አላህ ሱብሃነሁ ወተዓላን እኮ የተሳደብሽ ደፋር ነሽ። ከዛም እስር ቤት ገባሽ፣ 2 ዓመት ቆየሽ፣ ሀገር ገባሽ፣ መልሰሽ እዛው ሄድሽ። አሁንም ያንኑ መረን ልቅ ምላስሽን የለመደብሽን ባለየ ምላስሽን አልታረምሽም። መልሰሽ ደግሞ አሁንም ስፈልጊ ኡስታዞችን ስፈልጊ የፈለግሽውን አካል ስፈልጊ በመደማ በአረብ ሀገር የሚሰቃዩ እህቶቻችንን ምርጥ በሽተኛ የሚረዱ መስጊድ የሚሰሩትን በአደብ ቁጭ ብለው ቁርአን የሚቀሩትን ስነ ስርዓት ያላችሁን ሁላ አብረሽ ጥርግርቅ እያረግሽ ትሳደቢያለሽ። ስፈልጊ ሃይማኖትሽን ትቀይራለሽ፣ ስፈልጊ ደግሞ እንደፈለግሽ ትሆኛለሽ። እና መጀመሪያ አንቺ ምላስሽን በሰበስቢ ወላሂ አንቺ ጋር ማንም እኮ አይደርስብሽም ነበር፣ ማንም አይደርስብሽም ነበር። ግን አንቺ ለዚህ ሁሉ ያበቃሽ ምላስሽ ነው። ምላስሽን ሰብስቢ ነው አሁንም እያልንሻለ ነው። ኡስታዝ ተሆነ ምን አገባው? ፖለቲካ ውስጥ ለምን ይገባል? አንቺ ስለዚህ ምንም አታውቂም እኮ። አንቺ ዝም ብለሽ ስለ ጸጉርሽን በዩጊ ተሰርተሽ ስለ ማሸንሸን እንጂ የምታውቂው ስለዚህ የምታውቂው ነገር የለሽም። ምንም አይመለከትሽም፣ አያገባሽም። ስለዚህ አርፈሽ ምላስሽን ሰብስበሽ ቁጭ በይ። ባዶ ዜሮ እውቀት የሌለሽ በጸጉርሽ የምታስቢ ስለሆንሽ አርፈሽ ቁጭ ነው የሚባለው። እሺ እንዳንቺ አይነት ደደብ